መናገር የምፈልገው አንቺን ነው። ቆይ ስለራስሽ ለማን ነው ስለራስሽ ህይወት ታሪክ የምታወሪው? አላለቅስም ውዴ፣ አላለቅስም። አቆሚያለሁ፣ አላለቅስም። አይደለም ዩዘር አይደለም። አሁን እንደዚህ አትበሉ ብዬ በተናገርኩበት ሴት ልጅ አይደለሽም ወይ? ሁሉም የሚለው ሴት ልጅ አይደለሽም ወይ? ሴት ልጅ ስትጎዳ እንዴት እንደዚህ ታወሪያለሽ? እኔ ይሄ ለብሩክ ይገደው ግፍ መቼም አልቆምኩም። ባጠፋው ነገር ጥፋተኛ ነው፣ ግን መለያየት እንደሌለባቸው አልኩኝ። እሺ ለምን ኒውት ያዙ ሁላችሁ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አመሸሽ? የኔ እናት እኔ ያንቺ ያልሽያትን በእኔ ላይ ያለፈች ናት። የሁሉ ነገር ውስጣችን ነው የሚያውቀው። ስለዚህ የኔ ውዶች ህመማችንም እንዳመመን እናውቃለን። በትዕግስት እንዳላችሁ በትዕግስት ማሳለፍ። ይሄ ነገር በጣም ይከብዳል። እውነትም ከሆነ በጣም ያማል፣ ውሸትም ከሆነ መቆም አለበት። ይሄ ነገር ምንም ትምህርት የሚባል ነገር የለውም። ምንም ነገር የሚያስተማር በጣም ከባድ ቦታ የሄደ ነው። እቺ ልጅ እውነትም ካላወቀች ብዙ ነገር የሚያስከትል ነው። እውነት ውሸት ከሆነ መቆም አለበት። በጣም ያምነው አይደለም። አሁን ይሄ ነገር ዛሬ አየ ነው። አሁን እኔ ትናንትና ወዲያ በጣም ነበረ ያመመኝ በጣም ትናንትና ደግሞ መስሎ አልታየኝም። ትናንትና ብሎ ኋላ ሳየው ነበረ ያመመኝ ማናት እና ዛሬ ደግሞ ይከብዳል። ይቺ ልጅ ምንም ነገር የላትም። እርጉዝ ትሁን ምን አገባሽ? ስራ ነው ብላ ነው የመጣች። የምን ስራ ነው? የቆሻሽነት ስራ አለ እንዴ? ብሎ ታርጊያት ምን ትሰራልሻለሽ? እዚህ የሁለቱም ፎቶ ይዘን ማናት የሁሉም ሰው የሆነ ትግረኛ የሚወዷቸው ማክል ይጣላሉ። ዛሬ ማለት ነው ገብቻ አላየሁትም። ልየው ብዬ አልቻልኩም። ትላንትናም አላየሁትም። ገብቼ ትንሽ ስጀምረው አስጠላኝ። ነገር ትጠይዋለሽ። የነገር እውነት ከሆነ ውሸት ከሆነ ማቆም አለበት በሉና ሁላችሁም መናገር አለባችሁ። ግን ከስድብ ነፃ። ስድብ ምንም አይጠቅም። እንደዚህ ተጎላልታ እሷም እንደዚህ በቃል አይደል ስትሆን ወላሂ ማጸናችን ይወርዳል። እሺ ፋጡማዬ በዚህ ላይ ፋጡማዬ ይቅርታ። ቅድም ስለነበርሽ ነው ሀናን ቤት ማለት ነው። እኔ መጥፎ ነገር ተናገርኩኝ እዛ ቤት እዚህ ቤት አላልኩም እኮ። ምንድን ነው ያልኩት? እኔ ቅድም ነበርሽ ሀናን ቤት። እኔም ነበርኩ በሰዓት ላይ ያወራሁት ጊዜ ነገር እኔም ነበርኩ። እኔ ሴት ልጅ ወልደሻል፣ ሴት ነሽ ልባል እኮ አይደለም የተናገርኩት። ሴት ልጅ አለሽ እኮ እንድባል አይነበረም አይደል የተናገርኩት። እንዳይለያዩ ብዬ ነው። ወይ እነሱ ሲለያዩ እንዳላይ እኔ ብሞት ይሻለኛ የምትይ ጀግና ነሽ አንቺ። ደግሞ እንደዚህ እኛ ሁላችንም ይሄኛው አይደለም ጥላት ምናምን ሴት ልጅ ማለት ነው አደ ጥላት ብትሆን ይሄ ነገር አትገድፈው። በጣም የሚከብድ ነገር ነው። በጣም የሚያስጠላ ነገር ነው። ሁሉም ያረረ ነው። ሁሉም እኮ አሁን እዛም ሆኖ ቢናገሩ እዛም ሆኖ ይሄ ጥሩ አይደለም ምናምን ቢሉ ቢመሳሰሉ ይሄ ነገር ውስጣቸው ያመማቸው ነው፣ ወዶ አይደለም። እና ለዚህ ነው የኔ ውዶች። ስለዚህ ከዚህ ስለመጡብኝ ነው ይሄ ነው የምላችሁ። ይቁምልን በሉና እውነት ከሆነ በቃ ምን ይደረጋል ተደርጓል። ውሸት ከሆነ ይቁም። ይሄ ትምህርት አይባልም። በቃ መሰዳደብ፣ መደነቃቀር የመጣ የሄደ በሷ ላይ መራገጥ፣ እሷን ማዋረድ፣ እሷን ማውረድ አያስፈልግም። ለሱ ደግሞ ጥሩ አይደለም። እሱ በዚህ የመጣ እሱ መሰደብ ምናምን መኖር የለበትም። ይቅር በቃ ይሄ ነው የምለው ነው።
እዚህ ጋር እውነትሽ ነው። እኔም ባለፈው እንደዚህ ሀሳብ አንስቼ ላወራ ፈልጌ ነበር። ምክንያቱም ውሸት ከሆነ ይቁም። አሁን ውሸት ነው ተብሎ ሲጀምር ጀምሮ ካያችሁት ሀይሚ በድንገት አርግዣለሁ ብላ የነገረሽ ቀን የወደቀሽ ቀን አጠገቧ ድንጋይ ቢኖር ጭንቅላቷ ቢመታ ወይ የሆነ ነገር ብትሆን የዛላት ውሸት ነው ብሎ በዛ ሊቀጥሉ ነበር ሀሳባቸው። እና እያየው ስመጣ እየተናደድኩ ነው። እግዚአብሔር ሰው የሆነ መልካም ነገር ሰርቶ መሀል ላይ መጥፎ ነገር ሲሆን የሰው እይታም እየቀነሰ ነው። ቆይ ውድ አንድ ጊዜ ይቅርታ አንድ ጊዜ ከታች የሀይሚ አነጋገሯ ልብና ካን ያለ እንኳን ልብሽን ለምን ጭንቅላትሽን አይነካው? ምን ይልንገርሽ? ከትናንት ወዲያ ሲላት የነበረው ምን ነበረ? ቅቤ እየቀባት ነበር እንዴ? ይህ እኮ ነው የሚያናድደው። አንዱን ከፍ አንዱን ዝቅ እንድናረግ በግዴታ የምታረጉን ሁለት ደጋፊዎችን ማለት ነው። ማናት ሀይሚ ማናት እንደዚህ ነበር እንዴ? ማናት እንደዚህ ቅቤ እየቀባት ነበር። ማን ይባለው? አረንጓዴ ቢጫ ባንድ ተደረገች። አንድ ጋር ትገቢያለሽ። ልክሽን እነግርሻለሁ። ብሽቃታ መጀመሪያ ራስሽን ማንነት አቀሽ ነው ለሴት ልጅ ፍርድ የምትሰጪው። ጥፋተኛ ነው ብላችሁ እሱን ለመናገር እንዴት ትርበተበታላችሁ? ለምን ነው የምርበተበተው? እሱ አጥፍቷል፣ ሀላስ አጥፍቷል። ሲጀመር ጀምሮ ጥፋተኛ እሱ ነው። ሀይሚ ቅንጣት የለባትም። እኔ በሀይሚ ቦታ በሆን ኖሮ ብዙ ነገር አደርገዋለሁ። እየደገፍኩ አይደለም። እሷን ስህተት ካለባት እሷንም እናገራታለሁ። ምን ነው ታሽለጠለጣችሁ? እንደው አበዛችሁ። ዝም ስንል ጊዜ በጣም ሰውን ተናጋሪ አታርጉ። በቃ እረፉ። ከአንዱ ቤት አንድ ታወራላችሁ፣ ከአንዱ ቤት አንድ ታወራላችሁ። ትሽለጠለጣላችሁ። ምድረሽ ልጥልጥ። ሃይሚ አንድ ከተናገረች ትላላችሁ እስከ 3 ቀን ቪዲዮ የተለቀቀላችሁ በተከታታይ ይመስል ለአንድ ቪዲዮ ግማታ የምትናገረው ነገር አለች። ላቅቄልሽ ነበረ ነው ዛሬ ያለችው። ሌላ የተናገረችው ነገር ያለ ሲያንሰው ነው። እንደሷ አገፈታተር እንደሷ ነገር ምን አለች? እሷ ምን ተናገረች እንዴ? ምን የተናገረችው ነገር እያንዳንድሽ ቤት እኮ እኔ ነኝ ብትይ ብኔ ላይ ነው ይሄ ነገር ብኔ ላይ እኔ እንዳለች ብሌን ሰምቻለሁ። ብኔ ላይ ቢሆን ይሄ ነገር በሉ። ምን ሆናችሁ ነው? አታምጡ ብሌን። እዚህ ጋር ማንም እንድናገረኝ አልፈልግም። እውነት ተናገሩ። ተሰጥቶኛል እናገራለሁ ብሌን ማለት ነው እንዴ? ለምሳሌ ነገር መናገር የሚያቀታችሁ ሀይሚ ጥፋት ካጠፋች እኔ ያነ ልጅ ካሁን በፊት መቶ ሳለ ያነ ልጅ አማት ይዞ አገባ ሲባል እሷን ስናገራት ነበረ። ወድቀሽ እዛ ብትወጪ ይሻልሽ ነበር። ለምን ይዞሽ ገባ? ሴት አስፋልት ላይ የለም እንደሚያልፍ እሱ ይዞሽ ገባ። ባየሁት እየተናገርኳት ነበረ። አሁን ደግሞ ባየሁት እናገራለሁ። ክብር መኖር አለባት። ትናንትና የመጣችው ውርጋት ማንም ጋር ስትራገጥ የሥራዋን ይስጣት አላውቅም። ያቺ ክብር ኑራት። ሀይሚ 2 አመት ሙሉ አብራው ባሌ ለወደፊት ቆይ ልንገርሽ አንድ ነገር አሁን ነገ ማለት ነገ ታርቀው ምን እንደሚሏት ታውቂያለሽ? ለምነሽ እኮ ነው አብረሽው ሆንሽው። አልፈልግሽም ዞር በይ ብሎሻል ነበር እያሉ የሚያነቁሩ ሰው ለሰው አይደለም። ማንም ሰው ክብር ሊሰጣት አይችልም። ይኸውልሽ የእናቴ ልጅ የእናቴ ልጅ ይበላት። ለሰው ብላችሁ ለሰው ብላችሁ እውነታችሁ አታጡት። እውነተኛ ነገር እውነትና እውነት ነው መናገር ያለባችሁ። እሷ ለሰው ብል ሰው የፈለገ ነገ ሃይሚ አጥፈታ ተንጣ ልክ እንደሱ ነው የምትቻት። ይቺ ልጅ ማለት ነው እሱ አይደለችም ጥፋተኛ። እዚህ ጋር እሱ ባጠፋው እሷ መረገጥ፣ መወቀጥ፣ መሞት የለባትም። እውነት ተናገር። እውነትና እውነት እዚህ ጋር አረገዘች ምናምንም አይባልም። የሱ ነገር አይደለም። አላህ ይወቀው። እኔ በዚህ ጋር አልገባም። ግን እቺ ልጅ ግን ቅስሟ የሚሰብር ነገር መደረግ የለበትም። ማናችሁም ብትሆኑ ቅስሟ መሰበር አያስፈልግም።
አጡማ ያጃንዴ ቢሰኒ ምንድነው ለማለት የፈለግሽው? እኔ ማለት የፈለኩት ለምሳሌ የሆነ ሰንበዲ አርግዣለሁ ብሎ የሚመጣው ማንኛውም ሰው ማን ነው እሱ እንዴ? የትኛው ዓለም ላይ ነው እንደዛ ያለው? እኔ አላውቅም። እግዚአብሔርን እንዴ የትኛውም ሴት አርግዛለች መጣችና ሃይሚ 2 ዓመት ከሱ ጋር ሁሉንም ነገር አይታ በዚህ ደረጃ የደረሰው እሷን እያንጠለጠለ እያስወጣት እሷን ደግሞ ውሽሩን ምንም አላለቀሰችም ሲጀመር። ለምንድን ነው የምታልቅሽ? ለምንድን ነው የምታልቅሽ? ማን ነች እሷ? አውቀው ነው ለስራ ስለሆነ ይመስለኛል። አላለቀሰችም። እኔም እንትኑ ጠጋርጌ አይቼው ነበር። እግዚአብሔር ምስክሬ አላለቀሰችም። አላለቀሰችም። ለሃይሚ ሲጀመር ማቻ አለቀሰ። ሃይሚ ሲታወራ አሁንም እሱ ወንድ ነው ወይስ ዩዘር ቆይ ሰኒ አሁን እኛ ያወራንበት ነገር አውቀሻል። እኔ የተነሳሁበት ነገር አውቀሻል። እኛ እኮ ብሩኬን ደግፈ ነው አይደለም። አሁን ብሩኬ ተፋተኛ ነው ሃይሚ ደጋፊ ሆኖ ማን ምን ቢናገርም ባናቱ ይተከል ነው። አሁን እኔ እኮ ሃይሚ እየደገፍኩ ሲሚ ሃይሚ ብሩኬ ተፋተኛ ነው አልኩሽ እኮ። ሃይሚ መነካትም መገፋትም የለባትም። አውቃለሁ ይሄንን ይትገፋ አላልኩም፣ ግን ልጆቹ እንዳይለያዩ እናርጋቸው ነው ያልኩት። እኔ ሃይሚ ለምሳሌ እሱ ሃይሚ እሱ ላይ እንድትቀብር ከሱ ላይ አንድ እንድትሆን ሳይሆን ከሱ እንድትርቅ እኮ ነው እያደረገ ያለው። እዛ ፓርት ምን ሆነሽ ነው? ሁሉም ፓርት እኮ እያደረገ ታለው እሷ እንድትርቅ ነው እያደረገ። የትኛ ለምን ላይ ነው እንደዛ የሚደረገው? ሴት ልጅ አከብራለሁ፣ የእናቴ ልጅ ነኝ ቀብራለሁ። የትኛ ቦታ ነው የእናቱ ልጅ የሆነው? ደግሞ ለሰኒ አንድ ከቃልሽ ላይ ልንገርሽና ሚኮ ጋር ቀርባ ሃይሚ ምንድነው ያለችው? ሰሞኑን በምሰራው ነገር እኮ እኔ እየተረዳሁት ነው ሁሉንም ነገር ብላለች። አቀራረቡን ነገርኩሽ እኮ ለሱ ለማራቅ እንጂ እንደዛም እያደረገው እንዴት ነው እንደዛም ያደርጋት? እሷ የራሱ ሲታወራ እንዴት እንደሆነ የሚያት እንዴት እንደሆነ ያት እሱ ነው ውርደት ያመጣው። እሱ ይጨርስ እዛ እንዴ ውርደቱ ላይ ያመጣ እሱ። አርግዣለሁ ብላ የመጣችው ለሱ ሃይሚ ነች እንደ ልጅቷን ያስረገዘችው። ሃይ በጣም አበዛው። እግዚአብሔርን ምንም መታመጭም ያቺት ደግሞ ምንም መታመጭ የሚላታል። የሃይሚ ደግሞ አንቺ ምንም አታመጭም፣ አስወጥሻለሁ፣ ግዴታ የለኝም ካንቺ ጋር መቀጠል። ግዴታ ከሌለበት ይተዋል። አሁንም እኮ ያለው ቁርጡን ነግሮ ማይፈልጋት ከሆነ ልጃችን ቁርጡን ነግሮ ይተዋል። ነው ልጅቷን ይፈልጋት በደንብ የርቡከ ሲልኩ ራሱ ሲልኩ ራሱ የቡከ ከበሩን አነስቷል እንጂ ሲልኩ ራሱ የብሩኬ ነው። ገባሽ? ብሩኬና ሃይሚ እንደማይለያዩ አውቃለሁ። አይለያዩ፣ የሚለያዩ ልጆች አይደሉም። ቅድምም ጀምሬ የሚያስተዛዝበን ነገር የምናፍረው እነሱ ሁሉም ነገር ረስተው ነው ታርቀው የሚኖሩት አንድ ቤት ማለት ነው። ሁሉም ነገር ሁሉም ነገር አራክፈው ወደኋላ ጥለው ነው የሚሄዱት። ግን እኛ ኦዲየንስ ለኦዲየንስ እያባሉን ነው። ስራ ለኦዲየንስ ክብር ይሁን። ሃይሚ እንደዚህ መሆን የለባትም፣ መደረግ የለባትም። ሃይሚ መገፋት የለባትም። ዘበኛ እንትን ጭራሽ ጥበቃ ሊጠራላት ማለት የዛሬው ልቤን የሰበረው። ግን አታልቅሽ፣ በልጅሽ ይዤሻለሁ ስለተባልኩ ነው ማላለቅሰው። በውስጤ ምናምን እንደቆሰለኝ ግን ጥበቃ ለሃይሚ ጥበቃ አያስፈልጋትም። አይደለም ጥበቃ እንደዚህ በእጁ መንካት አልነበረበትም። ይሄ ያመኛል፣ አሁንም ቢሆን ያመኛል። አይደለም ዛሬ የትላንትናው አቁስሎኝ እንትን ላይ ማየት ትችላላችሁ፣ ዩቲዩብ ላይ ማየት ትችላላችሁ ምን እንደመሰልኩ ምን እንደሆንኩኝ። የአስሩ የዩቲዩብ የገቢ ምንጭ ነው ያደረጉት። እኔ ቤተሰቤ ጋር አደርሳለሁ፣ እኔ ቆኔ ጋር አደርሳለሁ። እኔ ለምን ቶሎ ብላ አታደርስም? እኛ ምን ያገባኝ? እኔ እሱ ስለሚወድ ነው ዳቦ የሰጠሁት። እሱ ስለሚወድ ነው ዳቦ ምን ያገባኝ? ዳቦ ከሰጠች እሷ በጣም አበዘችው ልጅቷ ራሱ። የምሬ ነው። እኔ በጣም እያለደች ነው። እኔ ነገም ከነገም ወዲያ እኔ ከሃይሚ ጎን ነኝ። ልጅቷ ምን ተፈተ ያለበትም እዚህ ጋር በልጅቷ ተደማመጡ አንዴ ላውራ ብሌን ቲቪውን ቀንሽ ብሌን ታውራ እሷ አንዴ